በአማራ ክልል የመድኃኒትና የሕክምና መሳሪያዎችን አቅርቦት በማሳደግ በሽታን የመከላከልና አክሞ የማዳን ስራውን ውጤታማ ማድረግ ተችሏል። የክልሉ ጤና ቢሮ በ2018 በጀት ዓመት ካከናወናቸው ውጤታማ ስራዎች ውስጥ የጤና ጣቢያዎችን አቅም ማሳደግና የጤና ስርዓቱን ዲጂታላይዝ ማድረግ ይገኝበታል። የመድኃኒት ሕክምና መሳሪያ እና ግብአት አቅርቦትን በማሻሻል ረገድ በ2018 በጀት ዓመት ለትልልቅና ዘመናዊ የሕክምና መሳሪያዎች የክልላችን መንግስት የሰጠው ትኩረት ከፍተኛ በመሆኑ በሆስፒታሎቻችንና በጤና ጣቢያዎቻችን በፍላጎታቸው ልክ ባይሆንም እንኳ ለማህበረሰቡ መሰረታዊ የጤና አገልግሎቶችን በተሟላ አግባብ መስጠት የሚያስችሉ የሕክምና መሳሪያዎች በተለይም ዲያግኖስቲክ ኢሜጂንግ እና ላቦራቶሪ ጋር የተያያዙት መሟላት የጀመሩበት አግባብ ስናይ እጅግ አበረታች ነው። የጤና ጣቢያዎችን በሕክምና መሳሪያዎች አቅርቦት ማሟላት መቻሉ ከሪፈራል ሆስፒታል በርቀት የሚገኙ እናቶችና ሌሎች የማህበረሰብ ክፍሎች የተሟላ ሕክምና እንዲያገኙ ማድረግ አስችሏል። ጤና ጣቢያዎች በተለይ ለሪፈራል ቅርብ ያልሆኑ ለሆስፒታሎች ቅርብ ያልሆኑ ጤና ጣቢያዎች የመሰረታዊ ቀዶ ሕክምና አገልግሎት መስጠት አለባቸው። በተለይ ደግሞ ይሄ ድንገተኛ የወሊድ ሲጋጥም በሲኤስ ማዋለድ ወይም ደግሞ በሲዘሪያን ሴክሽን ለሚያዋልዱ ተቋማትን መፍጠር ያስፈልጋል። በዚህም 55 ማድረስ ተችሏል። በዚህ ዓመት በጣም ጥሩ ውጤት ነው። በጤና ጣቢያ የአልትራሳውንድ አገልግሎት ማስጀመር 465 ማድረስ ችሏል። በአዊ ብሔረሰብ አስተዳደርም ካሁን በፊት በጤና ጣቢያዎች የማይታሰቡ አገልግሎቶችን ማስጀመር በመቻሉ የእናቶችና ህጻናትን ጤና ለማሻሻል ትልቅ እድል ፈጥሯል። ከዚህ በፊት ሆስፒታሎች ደረጃ አካባቢ ለማሟላት ሊከብደን የሚችለው የነበረውን የአልትራሳውንድ አገልግሎት ካሉን ጤና ጣቢያዎች ውስጥ 15 ጤና ጣቢያዎች የአልትራሳውንድ አገልግሎት ተጠቃሚ እንዲሆኑ የማድረግ ሁኔታዎችን ጭምር ሰርተናል። እንደሚታወቀው ወደ ከ73% በላይ የሚሆኑ እናቶች በሰለጠነ ባለሙያ በጤና ተቋም በጤና ጣቢያና በሆስፒታል የወለዱበት ሁኔታ ነው ያለው። በሌላ በኩል እንዲሁም ደግሞ በጤና ጣቢያ ደረጃ ከዚህ በፊት የሲሞክ ሰርቪስ ወይም ደግሞ የመለስተኛ ቀዶ ጥገና አገልግሎት ብዙ አይሰጥም ነበርና አሁን ከ5ቱ ጤና ጣቢያዎች 4ቱን ኦልሬዲ በዚህ ዓመት 2ቱን ባለፈው ዓመት 2ቱን በአጠቃላይ 4ቱን ጤና ጣቢያ ተጠቃሚ የማድረግ ስራ ሰርተናል። በክልሉ የእናቶችና ህጻናት ጤና ላይ ትኩረት ተደርጎ በመሰራቱም በጤና ተቋማት የሚወልዱ እናቶችን ሽፋን 83% ማድረስ ተችሏል። የህጻናትን ጤና በመጠበቅ የእናቶችን ጤና በመጠበቅ በሽታ በመከላከል የተሰሩ ስራዎችን ስንመለከታቸው ለምሳሌ እናቶች በጤና ተቋም እንዲወልዱ በማድረግ 83% በክልሉ ከሚታለመው ወይም ደግሞ 83% ሽፋን ማድረስ ችለናል። በዚህም 670 ሺህ እናቶች ወደ ጤና ተቋም መጥተው የወሊድ አገልግሎት ያገኙ ናቸው ማለት ነው። የህፃናትን ሕክምና ስንመለከት እንግዲህ በሳምባ ምች የሚሞቱ ህፃናት ብዙ ናቸው እንደምታውቀውና በዚህ ዓመት ወደ 1.2 ሚሊዮን ህፃናት የዚህን ሕክምና አገልግሎት በጤና ተቋሞቻችን እንዲያገኙ በማድረግ ከፍተኛ ስራዎች ናቸው የተሰሩት። በክልሉ የሚገኙ ሆስፒታሎችና ጤና ጣቢያዎች ዲጂታላይዜሽንን እንዲተገብሩ በማድረግ ፈጣን አገልግሎት ለመስጠትና የመረጃ አያያዝ ስርዓቱን ለማዘመንም ትኩረት ተሰጥቷል። ጽዱ ጤና ተቋማት መፍጠር በጣም በገፍ የሰራ ነው። ውጤታማ ሆነን የሰራ ነው። 57 ጤና ጣቢያዎች አሉን። ከ57ቱ 38 ጤና ጣቢያዎቻችን ጽዱ ጤና ተቋማት አድርገናል። ሌላው ደግሞ መድኃኒትን ማኑዋሊ ከምንጠቀም ለኦዲት ምቹ አጠቃላይ ለአተገባበርም እያንዳንዱ መድኃኒት ለቁጥጥር ምቹ እንዲሆን የኦዲቴብል ፋርማሲ የሚባለውን እስካሁን ድረስ ወደ 28 የሚሆኑ ኦዲቴብል ፋርማሲ ከ57ቱ ጤና ጣቢያ እንትን ብለናል አስጀምረን ስራ ላይ እየሰሩ ናቸው። በተቋማትን ደግሞ እንዲሁም የወረቀት አልባ የሕክምና መረጃ አያያዝ ስርዓት እንዲያደርጉ በማድረግ በኩል በጣም የተለያዩ ዘዴዎች ቢኖሩንም በዋናነት ደግሞ በተቋሙ ፉሌ ማር የሚባለውን በመተግበር አንጻርም በዚህ ዓመት ብቻ 14 ተቋማት እንግዲህ ለእያንዳንዱ ተቋም ሚኒመም አንደው ዝቅተኛው ብናስብ አንድ ጤና ጣቢያ እስከ 40 ሚሊዮን ብር ይፈጃል ይሄን ነገር ለመተግበር። ስለዚህ በ14 ተቋማት መተግበር ተችሏል።